በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች፣ የቅዱስ መስቀሉ ወዳጆች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምንስ አመሻችሁ። እነሆ ዛሬ የዐቢይ ጾም ሁለተኛ ቀን ላይ ደርሰናል። ትናንትናን በጉጉት ስንጠብቀው የነበረው አባቶቻችን በናፍቆት የሚጠሩት ያ ታላቁ የፍቅር ጾም ተጀምሯል። በአንድ በኩል ዘወረደ ብለን የምንጠራው የመጀመሪያው ሳምንት ሁለተኛ ቀን ላይ ነን። በሌላ በኩል ደግሞ አጋንንትን የሚያረደው በሽተኛን የሚፈውሰው የክርስቲያኖች ኩራት የሆነው የቅዱስ መስቀሉ ወርሃዊ መታሰቢያ ነው። እንዴት ደስ ይላል! እንኳን አደረሳችሁ። እስኪ ከዓለም ሁካታ ወጣ እንበል፣ ልባችንን እናሳርፍ። እስኪ ወደ ውስጥ እንመልከት። ዛሬ እግዚአብሔር ለሰው ልጆች ያደረገውን እጅግ አስደናቂ አእምሮን የሚሰርቅ የፍቅር ታሪክ እያወሳን ከመስቀሉ ስር አረፍ ብለን እንጠያየቅ። ክብር ለስሙ ይሁንና አምላካችን መድኃኒታችን ኢየሱስ ክርስቶስ እንኳን ለዚች የተቀደሰች ሰዓት አደረሰን። ጌታ ሆይ አንተ እንደምን ያለ ቸር ነህ! እኛ በኃጢአት ስንወድቅ አንተ በፍቅር አነሳህን፣ እኛ ስንርቅህ አንተ ቀረብከን። ዛሬ የጾማችን መጀመሪያ፣ የፍቅራችን ማደሻ፣ የነፍሳችን ቁስል መጠገኛ ዘወረደ ብለን የምንጠራውን ሳምንት እንድናስብ ስለፈቀድክልን እናመሰግንሃለን። ክበር ተመስገን፣ ከፍ ከፍ በልልን። የተወደዳችሁ ውድ ኦርቶዶክሳውያን፣ ዘወረደ ማለት ምን ማለት ነው? እስኪ በጥልቀት እናስበው። ቃሉ የግዕዝ ቃል ነው። ዘወረደ ወረደ ማለት ነው። ማን ወረደ? ለምን ወረደ? ከየት ወረደ ብንል ሊቁ ቅዱስ ያሬድ በጣፋጭ ዜማው ዘወረደ እምላዕሉ አይሁድ ሰቀሉ ብሎ ሲዘምር ከላይ ከሰማየ ሰማያት ከመላእክት ምስጋና ከአባቱ ክብር ሳይለይ የወረደው እርሱ ማን ነው? እርሱ የዓለማት ጌታ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ታውቃላችሁ፣ ዓለም በጨለማ ውስጥ ነበረች። ለ5500 ዘመናት ሰውና ፈጣሪ ተጣልተው ነበር። ሰማይ እንደ ብረት ጠንክሮ ምድር እንደ ሐመር ግሎ ነበር። ሰው ወደ ላይ መውጣት አቃተው፣ የኃጢአት ግድግዳ ሰርቶ ነበርና። ያን ጊዜ የማይቻለው ተቻለ፣ የማይታየው ታየ፣ ሰማያት ተከፈቱ። ዝናም አይደለም የወረደው፣ መና አይደለም የወረደው፣ መላእክትም አይደለም የወረዱት፣ የፍጥረት ሁሉ ባለቤት ቃል ወረደ። ይህ ሳምንት የሙሽራው ሳምንት ይባላል። ሙሽራው ክርስቶስ ለሙሽራይቱ ለቤተ ክርስቲያን ለሰው ልጅ ነፍስ ፍለጋ የመጣበት ሳምንት ነው። እስኪ ያስቡት፣ አንድ ንጉሥ የወደቀውን ባሪያውን ለማንሳት ራሱ ወርዶ የባሪያውን ልብስ ለብሶ በባሪያው ቦታ ገብቶ ፍርድን ሲቀበል። ዘወረደ ማለት ይህ ነው፣ ትህትና ነው። ዘወረደ ማለት ፍቅር ነው። እግዚአብሔር አብ ለሰው ልጆች ያለውን ፍቅር የገለጠው በዚህ ሳምንት በሚታሰበው ምስጢር ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና የተባለው ቃል በግብር የተተረጎመው በዘወረደ ነው። አምላክ ሰው የሆነበት፣ ሰው አምላክ የሆነበት ድንቅ ምስጢር አዳም ከገነት ሲባረር ሔዋን ስታለቅስ አምላክ ዝም አላለም፣ በዘመኑ ፍጻሜ ወረደ። ይህንን ሳምንት ስናስብ ልባችን በፍቅር ሊቀልጥ ይገባዋል። እኔን ለመፈለግ ነው የወረደው በሉ። ከክብሩ የወረደው በበረት የተኛው የተሰደደው የተራበው የተጠማው እኔን ወደ ቀድሞ ክብሬ ለመመለስ ነው ብላችሁ አስቡ። ይህ ጾም ዝም ብሎ ምግብ መተው ብቻ ሳይሆን ይህ ጾም የወረደውን አምላክ የምናመሰግንበት፣ ለምን ወረድክ ብለን በፍቅር የምንጠይቅበት ነው። ፍጹም ድንቅ ነው። የማይመረመር ጥልቀት ነው። መላእክት ሲያዩት የሚንቀጠቀጡለት ጌታ፣ ኪሩቤልና ሱራፌል ፊታቸውን የሚሸፍኑለት ንጉሥ እንዴት ስለኔ ወረደ? እንዴትስ ስለኔ የባሪያን መልክ ያዘ? ክብር ለዚህ ትሕትናህ ይሁን፣ ምስጋና ለዚህ ፍቅርህ ይሁን። የዓለም መድኃኒት ሆይ በዘወረደው ሳምንት እንደወረድክ ዛሬም ወደ ልባችን ውረድ። የኃጢአት ግድግዳችንን አፍርሰ ግባ። የተወደዳችሁ ውድ ኦርቶዶክሳውያን፣ ዛሬ ደግሞ ወርሃዊው የቅዱስ መስቀል መታሰቢያ ነው። ዘወረደና መስቀል እንዴት ይገናኛሉ ብላችሁ ብትጠይቁ መልሱ ቀላል ነው። የወረደው ሊሰቀል ነው። የወረደው ደሙን ሊያፈስ ነው። መስቀል ኃይላችን ነው። መስቀል ቤዛችን ነው። ዛሬ በቤተ ክርስቲያናችን ወር በገባ በ10 ቅዱስ መስቀሉ ይታሰባል። ይህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ መስቀሉ ላይ ተሰቅሎ ዓለምን ያዳነበትን፣ ዲያብሎስን ያሳፈረበትን፣ ሞትን የገደለበትን ድል የምናስብበት ነው። መስቀል ባይኖር ኖሮ ዘወረደ ባልተፈጸመ ነበር። መስቀል ባይኖር ኖሮ ገነት ባልተከፈተች ነበር። ዛሬ መስቀሉን ስናስብ ያንን ቀራንዮ እናስባለን። ፍቅር እስከ ሞት የተገለጠበትን ተራራ እናስባለን። መስቀሉ ለኛ ጌጣችን ብቻ አይደለም፣ የጦር ዕቃችን ነው። አጋንንትን የምንወጋበት ቅዱስ ሰይፋችን ነው።
በዚህ በጾም ጊዜ መስቀሉን መደገፍ አለብን። ጾማችን ኃይል የሚያገኘው በመስቀሉ ነው። ጸሎታችን የሚያርገው በመስቀሉ ነው። አባቶቻችን መስቀል ብርሃን ለኩሉ ዓለም፣ መስቀል ለዓለም ሁሉ ብርሃን ነው እንዳሉ ዛሬ በጨለማ ላለች ነፍሳችን መስቀሉ ይብራላት። ምናልባትም አሁን ይህንን እየሰማችሁ ያላችሁ ነገር ግን እኔ ገና ነኝ፣ ከንስሐ አባቴ ጋር አልተገናኘሁም፣ ቀኖናንም አልተቀበልኩም፣ ስለዚህ መጾም አልችልም ብላችሁ የተቀመጣችሁ ወንድም እህቶቻችን፣ እናት አባቶቻችን ካላችሁ እባካችሁ ስሙኝ። ልንገራችሁ፣ ጊዜው አይጠብቅም። እግዚአብሔር የሚፈልገው የተሰበረ ልብን ነው። ንስሐ አባት እስክታገኙ ድረስ እጃችሁን አጣጥፋችሁ አትቀመጡ። ኃጢአት እየሰራችሁ እየበላችሁና እየጠጣችሁ አትጠብቁ። ይህ የዲያብሎስ ማታለያ ነውና እንዲህ አድርጉ። በቻልኩት አቅም ከኃጢአት እቆጠባለሁ በሉ። ንስሐ አባታችሁን እስክታገኙ ድረስ ጌታ ሆይ በቤቴ ሆኜ እጠብቅሃለሁ፣ አንተ ወደ ልቤ ና ብላችሁ ጀምሩት። ጠዋት ማታ ስገዱ አባቴ ሆይ በደልኩ፣ አጥፍቻለሁ እያላችሁ በመኝታ ክፍላችሁ ለብቻችሁ አልቅሱ። ቤተ ክርስቲያን ሂዱና ዝም ብላችሁ ደጃፉን ሳሙ። ትንሽም ብትሆን ጹሙ። እስከ 6 ሰዓት እስከ 9 ሰዓት የቻላችሁም ፀሐይ እስከምትጠልቅ እንደ አቅማችሁ ጉሮሯችሁን ለውጡ። ለምን መሰላችሁ? እግዚአብሔር የልብን መነሳሳት ያያል። ወደ እርሱ 1 እርምጃ ስትራመዱ እርሱ 10 እርምጃ ይቀርባችኋል። የንስሐ አባት እስክታገኙ ቢያንስ በንስሐ መንገድ ላይ በጉጉትና በተስፋ እየጠበቃችሁ ብትገኙ ይሻላል። ስለዚህ ወዳጆቻችን አትፍሩ፣ አትሽሹ። እግዚአብሔር ጨካኝ አይደለም። ልጄ ሆይ ና ይላችኋልና የንስሐ አባትን እርሱ ያመቻችላችኋል። እናንተ ብቻ ጀምሩ። በሉ አሁኑኑ ተነሱና ጌታ ሆይ ማረኝ በሉ። እነሆ አንድ ታሪክ ላስታውሳችሁ። በጥንት ዘመን የነበሩ አባቶች በጾም ጊዜ እንዴት እንደነበሩ ላስታውሳችሁ። አንዱ አባት በበረሃ ውስጥ ሲጾሙ ዲያብሎስ በመላእክት ተመስሎ መጣና ይበቃሃል፣ እግዚአብሔር ጾምህን ተቀብሏል፣ ምግብ ብላ ብሎ አላቸው። እርሳቸው ግን በትህትና እኔ ኃጢአተኛ ነኝ፣ ገና መጀመሬ ነው፣ ከእግዚአብሔር ዘንድ እንኳን ልሸለም ይቅርታ ላገኝ እንደምችል አላውቅም አሉ። ዲያብሎስም ትህትናቸውን መቋቋም አቅቶት ሸሸ። ጾም ከትህትና ጋር ሲሆን እሳት ነው። ዛሬ እኛም በቤታችን ሆነን እኔ ማን ነኝ ብለን ራሳችንን ዝቅ አድርገን የምንጾመው ጾም ዋጋው ትልቅ ነው። በታሪክ እንደምናየው ንጉሡ ሕዝቅያስ በጾምና በጸሎት ሞትን አሸንፏል። የነነዌ ሰዎችም በጾም የጥፋትን አዋጅ ቀልብሰዋል። እናንተም በዘወረደ ሳምንት የምታፈሱት እንባ፣ የምታደርጉት ስግደት የሕይወታችሁን አዋጅ ይቀይረዋል። የታሰረ ይፈታል፣ የተዘጋ ይከፈታል፣ የጠፋው ይገኛል። አምላካችን ሆይ እስካሁን የተሳካላቸውን ባርክ፣ በበረከት ላይ በረከትን ጨምርላቸው። የተሰበረውን ልባቸውን ጠግን፣ በሕመም ላይ ላሉት ፈውስን ላክ፣ በስደት ለሚንከራተቱት መጽናናትን ስጥ። በተለይ ለወጣቶች፣ ለተማሪዎች እንዲሁም ለሰራተኞች ይህ ጾም የለውጥ ጾም ይሁንላቸው። አቅም የለኝም ለሚለው ብርታቱ ነው። ተስፋ ቆርጫለሁ ለሚለው ተስፋሁ ነው። ያንተ መውረድ ዘወረደ እኛን ከፍ ለማድረግ ነውና ከፍ አድርገን። ክብር ላንተ ይሁን፣ ኃይል ላንተ ይሁን። በሰማይና በምድር የምትመለክ አንተ ነህ። ድንግል ሆይ ስለ ልጆችሽ ለምኝልን። ይህን ጾም አስጀምረሽ በሰላም አስፈጽሚን። የተወደዳችሁ ውድ ኦርቶዶክሳውያን ይህን ጾም ዝም ብለን አናሳልፈው። በተለይ በየካቲት ወር የሚነበበውን ድርሳነ መስቀል በማድመጥ የበረከቱ ተካፋይ እንድትሆኑ በእግዚአብሔር ስም ጠይቃችኋለሁ። የመስቀሉ ቃል ኃይል ነው። ድርሳኑን ስሙት፣ አሰሙት። በቤታችሁ ጸጋ ይሙላ። የዘወረደ የጌታችን በረከቱ የመስቀሉ ኃይል ከእናንተ ጋር ይሁን። መልካም ጾም፣ የተባረከ ጊዜ ይሁንላችሁ። አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ መስቀል የየካቲት ወር ምዕራፍ 16 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በየካቲት ወር የሚነበብ የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ የመስቀሉን ድርሳን እንጽፋለን። የጌታችንም የመስቀሉ ሞገስ ከገዳማችን ከደብረ ሊባኖስ ጋር ይኑር ለዘላለሙ አሜን። በእውነት ከዚያም ቅድስት እሌኒ ከነገሰች በኋላ ያለ ዕረፍት በጾም በጸሎት በመስገድ በቀንና በሌሊት በመትጋት እግዚአብሔርን እያገለገለችው በእውነትም ፍርድን እየፈረደች በፍቅር በትህትና ሕዝቦቿን እያስተዳደረችና እየመራች ኖረች። ከዚህም በኋላ የጌታ የክርስቶስን መስቀል ለመፈለግና ለመግለጽ ወደ ኢየሩሳሌም ሀገር ትሄድ ዘንድ በልቧ አሰበች። የክብር ባለቤት የሆነ የጌታ ክርስቶስንም መስቀል ለመፈለግ ወደ ኢየሩሳሌም ሀገር ትሄድ ዘንድ በመለኮትም ደም የከበረ የተሰወረ መስቀሉን የሚገልጽላት ዘንድ አስቀድማ ወደ እግዚአብሔር በጸሎት ማለደች።
በሮሜ ሀገር የሚኖሩትን ታላላቆችን ሰዎችን ሰበሰበቻቸውና አባቶቼና ወንድሞቼ ሆይ ጽድቅን ከሚያስገኝ ከበጎ ሥራ ሁሉ የሚበልጥና የሚሻል ምንድን ነው አለቻቸው። የሮሜ ታላላቅ ሰዎችም ለንግሥት እሌኒ እንዲህ ብለው መለሱላት። ንግሥት እመቤታችን ሆይ ቅዱስ ስሙን በመፍራት በጾምና በጸሎት እግዚአብሔርን ከማገልገል የሚበልጥና የሚሻል ለነፍስና ለሥጋ በምድር ላይ ሌላ ሥራ እኛ አናውቅም አሏት። ንግሥት እሌኒም ለነፍሳችሁና ለሥጋችሁ የሚጠቅም ይህን መልካም ነገር ስታውቁ ባለማወቃችሁ የክፉ ዓመፀኞች አይሁድ በምድር ውስጥ የቀበሩትን የክብር ባለቤት ጌታ ክርስቶስ የተሰቀለበትን መስቀሉን ለመፈለግ የማትደክሙ ስለምንድን ነው አለቻቸው። ይህንንም ተናግራ መኳንንቱና መሳፍንቱን የሮሜ ሀገር ታላላቆችን ዕውቀት ያላቸውንና ጥበበኞችን ሁሉንም በአንድነት ሰበሰበቻቸው። ሁሉም በተሰበሰቡ ጊዜ ንግሥት እሌኒ እንዲህ ስትል ጠየቀቻቸው። አባቶቼ፣ ወንድሞቼ፣ የምትወዱኝ የምወዳችሁ ወገኖቼ ሆይ የክብር ባለቤት ጌታ ኢየሱስ ክርስቶስ ተሰቅሎበት በደሙ ስለከበረ መስቀሉ ዜና ንገሩኝ። ራሱን የመቱበት ሽመል ወዴት አለ? እግሮቹንና እጆቹን የቸነከሩባቸው 5ቱ ችንካሮችስ ወዴት አሉ? የክብር ባለቤት ጌታችን በዕፀ መስቀል ላይ ተሰቅሎ ሳለ በተጠማ ጊዜ ሐሞትና መጻጻውን ያጠጡበት ሰፍነግ ወዴት አለ አለቻቸው። የሮሜ ሀገር ታላላቅ ሰዎችም እንዲህ ብለው መለሱላት። በእግዚአብሔር ልጅ ደም የከበረ ዕፀ መስቀሉን ወዴት እንደቀበሩት አልሰማንም፣ ይህን ነገር እኛ እናውቅም አሏት። ሊቀ ጳጳሳቱ ግን ለከበረች እሌኒ መልሶ እንዲህ አላት። ንግሥት ሆይ ከብዙዎች አዋቂዎች ከአስተዋዮች ከመጻሕፍትም እንዲህ ሲሉ ከታናሽነቴ ጀምሮ ሰምቻለሁ። ቀራንዮ በሚባል ቦታ አዳምንና ልጆቹን ለማዳን የክብር ባለቤት ጌታችን እንደተሰቀለ በጎልጎታም እንደተቀበረ በሦስተኛውም ቀን ከሙታን ተለይቶ እንደተነሳ በ40 ቀንም በክብር በምስጋና ወደ ሰማይ እንዳረገ ሰምቻለሁ አላት። ስለ ጌታ ክርስቶስ ዕፀ መስቀልም ዳግም የሰማሁት ክፉዎች አይሁድ ምድሩን ጥልቅ አድርገው ቆፍረው እንደቀበሩት ከቀበሩትም በኋላ ጥራጊያቸውን በላዩ እንደከመሩበት ሰምቻለሁ። ነገር ግን በየት ቦታ እንደተቀበረ አላውቅም አላት። የሮሜ ሀገር ሰዎችም የክብር ባለቤት ጌታችን ኢየሱስ ክርስቶስ የተሰቀለበትን የከበረ መስቀሉን ዜና ክፉዎች አይሁድም እንደቀበሩት በሰሙ ጊዜ ከዚህ ነገር የተነሳ እጹብ እጹብ ብለው እጅግ አደነቁ። የሮሜ ሀገር ታላላቆች ሰዎችም እንዲህ አሏት። ንግሥት ሆይ ፈጥነሽ ወደ ኢየሩሳሌም ሀገር ሂጂ፣ የአይሁድንም ወገኖች ሁሉንም በአንድ ቦታ ሰብስቢያቸውና የክብር ባለቤት ስለሆነ ስለ ጌታ ክርስቶስ ዕፀ መስቀል አባቶቻቸው ወዴት እንደቀበሩት በማስገደድ መርምሪያቸው። እነርሱም በእግዚአብሔር ልጅ ደም የከበረ የዕፀ መስቀልን ዜና ይነግሩሻል አሏት። ይህም ምክር ለንግሥት እሌኒ ፈጽሞ ደስ አሰኛት። እግዚአብሔርንም እየማለደች በመንግሥቷ ዙፋን 7 ዓመት ያህል ኖረች። ከዚህም በኋላ ልጇ ቆስጠንጢኖስን በመንግሥቷ ዙፋን ላይ አስቀምጣ ነገሰችው። እንዲህም ስትል አስተማረችው፣ አማጸነችውም። ልጄ ሆይ ከሌሊቱ 6 ሰዓት ጀምሮ እስከ ቀኑ 3 ሰዓት ድረስ ለጸሎት በመትጋት ፈጣሪህ እግዚአብሔርን አገልግለው። ከቀኑ 3 ሰዓት እስከ ቀኑ 6 ሰዓት በፍርድ አደባባይ በዙፋን ላይ ተቀምጠህ ለታላቅ ለታናሽ ባለማዳላት የተስተካከለ እውነተኛ ፍርድን በመፍረድ ሕዝብን አስተዳድር። ከቀትር እስከ 9 ሰዓት ድረስ ሕዝብንና መንግሥትን በጤና በሰላም ይጠብቅልህ ዘንድ ወደ ፈጣሪህ እግዚአብሔር ልመናን ምልጃን በጸሎት ብዛት አድርግ። ከ9 ሰዓት ፀሐይ እስከሚገባ ታላቅ ምሳ አድርግና ድሆችን፣ ምስኪኖችን፣ የተራቡትንም ሁሉ ሳትለያይ አብልተህና አጠጥተህ አጥግባቸው። አንተም ሁል ጊዜ በየሰዓቱ ሁሉ እግዚአብሔርን በመፍራት ጸንተህ ኑር። ከትእዛዞቹና ከሕጉ ወደ ቀኝም ቢሆን ወደ ግራም ቢሆን ፈቀቅ አትበል። እሊህንም ትእዛዞችንና የእውነት ነገሮችን ለልጇ ቆስጠንጢኖስ ካስተማረችውና ከመከረችው በኋላ ንግሥት እሌኒ የክብር ባለቤት የጌታ ክርስቶስን መስቀል ትፈልግ ዘንድ ወደ ኢየሩሳሌም ሀገር ተጓዘችና በ1 ዓመት ወደ ኢየሩሳሌም ሀገር ደረሰች። ወደዚያም ከደረሰች በኋላ ከሴትና ከልጅ በቀር የአይሁድን ሕዝብ ከታናሽ እስከ ታላቆች ሰብስባ የክብር ባለቤት ስለሆነ ስለ ጌታ ክርስቶስ መስቀል ጠየቀቻቸው። ምንም የነገራትና ያጫወታት የለም። ነገር ግን ሁሉም የአይሁድ ወገኖች ስለ ክርስቶስ ዕፀ መስቀል ምንም አናውቅም፣ ስለ ዜናውን በጆሮቻችን ምንም አልሰማንም አሏት። በሦስተኛውም ቀን ታላቅ ጉባኤ አድርጋ የአይሁድን ሕዝብ ሁሉንም ሰበሰበቻቸውና መረመረቻቸው። እንዲህም አለቻቸው። እናንተ የእስራኤል ልጆች ሆይ የከበረ ዕፀ መስቀልን አባቶቻችሁ የቀበሩት ወዴት ነው? ንገሩኝ አለቻቸው። እነርሱም አናውቅም አሏት።
እርሷም እንዲህ አለቻቸው፣ ይህን ምክንያት በመናገር ከእጄ እንደማታመልጡ እኔ ነግራችኋለሁ። ነገር ግን ጌታ ክርስቶስ በላዩ ስለተሰቀለበት ዕፀ መስቀል ግልጥ አድርጋችሁ ንገሩኝ። እርሱም በአርአያውና በምሳሌው የፈጠራችሁ አምላካችሁ ኢየሱስ ክርስቶስ ነው። በእግዚአብሔር ልጅ ደም የከበረ ዕፀ መስቀሉን አባቶቻችሁ የቀበሩበትን ካልነገራችሁኝና ቦታውን ካላሳያችሁኝ፣ ይህንንም ምስጢር ለእኔ ገልጣችሁ ካልነገራችሁኝ ግን በክፉ አሟሟት ትሞታላችሁ። መላ ሀገራችሁም ከአውራጃዎቿና ከሚጎራበቷት ሀገሮች ሁሉ ጋር ምድረ በዳ ትሆናለች አለቻቸው። ከእርሷ ጋር ብዙዎች ኃያላን ሰራዊት የጦር መኮንኖችም ነበሩና ንግሥት እሌኒም ወደ ኢየሩሳሌም በተጓዘች ጊዜ የተከተሏት ሰራዊት ቁጥራቸው በኮር በታንክ የተጫኑ 3000፣ በፈረሶች የተቀመጡ 3000፣ ብረት ለበሶች 3000፣ ሰይፎችንና ጦሮችን የያዙ 3000፣ ሌላው ሰራዊት ግን እንደ ሰማይ ከዋክብትና ከባህር ዳር እንዳለ አሸዋ ብዛታቸው ቁጥር የለውም ነበር። ዳግመኛ ታላቅ ጉባኤ አድርጋ የአይሁድን ሕዝብ በአንድ ቦታ ሰበሰበቻቸው፣ እንዲህም ብላ መረመረቻቸው። እናንተ የአይሁድ ሕዝብ ክፎች አባቶቻችሁ ቀብረው የደፈኑትን የክብር ባለቤት የጌታ ክርስቶስን መስቀል ቦታውን አሳዩኝ አለቻቸው። እነርሱም የአይሁድ ሕዝቦች ለንግሥት እሌኒ እኛስ ስለዚህ ነገር ምንም አናውቅም ብለው መለሱላት። ንግሥት እሌኒም እንዲህ አለቻቸው፣ የአይሁድ ሕዝብ ሆይ አባቶች የተቀበሩበትን ልጆች አያውቁምን? አሁንም የጌታ ክርስቶስ መስቀል የተቀበረበትን ንገሩኝ አለቻቸው። የአይሁድ ሕዝብም ሁሉም በአንድነት እኛ አናውቅም ብለው መለሱላት። በዚያን ጊዜ ስለ አይሁድ የልብ ክፋት ንግሥት እሌኒ በብዛት አዘነች። በማግስቱም ሃይማኖታቸው ምግባራቸው የቀና ከኃያላን ነገድ አማንያን የሆኑ ሰዎች ወደ ቅድስት እሌኒ መጥተው እንዲህ አሏት፣ እመቤታችን ሆይ እኛ ግን ጌታ ክርስቶስን ከሰቀሉት ወገን አይደለንም። ነገር ግን ጌታ ክርስቶስን ከሰቀሉት ወገን የሆኑ በመካከላችን ተደብቀው አሉ አሏት። ንግሥት እሌኒም ተደብቀው አሉ የምትሏቸው እነዚያ ሰዎች ወዴት አሉ አለቻቸው። እነሱም ቦታቸውን እኛ እናውቃለን አሏት። ስለ ጌታ ክርስቶስ ዕፀ መስቀል ትመረምሯቸው ዘንድ ወደ እርሷ ፈጥነው እንዲያመጧቸው አዘዘቻቸው። እነርሱም በፍጥነት አምጥተው በፊቱ አቆሟቸው። እሊህ ዓመፅንና ክፋትን የተመሉ አላውያን የአይሁድ ሕዝብ ግን በሥጋቸውም በነፍሳቸውም የሚጠፉበትን የሞት ምክር እርስ በእርሳቸው መከሩ። የክብር ባለቤት የሆነ ስለ ጌታ ክርስቶስ ዕፀ መስቀል ለእሌኒ ንግሥት አባቶቻቸው የቀበሩበትን እንዳይነግሯት ጽኑ መሐላን ተማማሉ። እርስ በእርሳቸውም እንዲህ ተባባሉ፣ የጌታ ክርስቶስን መስቀል አባቶቻቸው ቀብረው የደፈኑበትን ቦታ ብንነግራት ከርስታችን ትነቅለናለች፣ መከራንም ታጸናብናለች። ከኛ አንድ ሰው እንኳ ሳይቀር ሁላችንንም ታጠፋናለች ብለው እንዳይነግሯት በዚህ ምክር ተስማሙ። እነዚያም አማንያን ሰዎች እነዚያ ክፎች አይሁድን አምጥተው በንግሥት እሌኒ ፊት ባቆሟቸው ጊዜ እንዲህ ብላ መረመረቻቸው። እናንተ የአይሁድ ወገኖች ሆይ የክብር ባለቤት የሆነ ስለ ጌታ ክርስቶስ ዕፀ መስቀል እውነቱን ንገሩኝ። አባቶቻችሁም ወዴት ቀብረው እንደደፈኑት እውነት የሆነ ነገርን በትክክል ንገሩኝ አለቻቸው። ሁሉም አንድ ሆነው በአንድ ቃል እንዲህ ሲሉ መለሱላት፣ እኛ የሆነውን ምንም አናውቅም። አባቶቻችንም ሰው አልሰቀሉም፣ መስቀልንም በምድር ውስጥ አልቀበሩም። እመቤታችን ሆይ የኢየሩሳሌምን ሰዎች ነገረ ሥራቸውን የምትቀበይ ስለምንድን ነው? እነርሱ ከጥንት ጀምሮ ጠላቶቻችን ናቸውና። እሊህም የኢየሩሳሌም ሰዎች አስቀድሞ ንጉሳችን ቄሳርን ከድተው እኛ አባቱንና እናቱን የምናውቅ ኢየሱስ የሚባል ሰው አነገሱ። ደሙንም በእኛና በልጆቻችን ላይ መለሷት። ንግሥት ሆይ የኢየሩሳሌም ሰዎች ከቀድሞ ጀምሮ ጠላቶቻችን እንደሆኑ እወቂ አሏት። ንግሥት እሌኒም አይሁድን እንዲህ አለቻቸው፣ መስቀልንስ እንደሰቀላችሁት እኛ አባቱንና እናቱን የምናውቅ ብላችሁ የኢየሱስ ክርስቶስን ስሙን ጠርታችሁ በቃላችሁ አምናችኋል። የአባቱ ስም ማን ነው? የእናቱ ስሟስ ማን ነው አለቻቸው። አይሁድም ንግሥት እሌኒን የአባቱ ስም ዮሴፍ ጸራቢ ይባላል፣ የእናቱም ስም ማርያም ትባላለች ብለው መለሱላት። ንግሥት እሌኒም የአይሁድን ወገኖች እንዲህ አለቻቸው፣ ክርስቶስ ሳይወለድ ዮሴፍ ሙታንን አስነስቷልን? ለምጽን አንጽቷልን? አጋንንትን አስወጥቷልን? የዕውሮች ዓይኖቻቸውን አብርቷልን? በሁለት ዓሣ በ5 የገብስ እንጀራ 5000 ሰዎችን አጥግቧልን? እናንተ የአይሁድ ሕዝቦች ስሙኝ ልንገራችሁ፣ ከቄሳር በቀር ንጉሥ የለንም። የኢየሩሳሌምም ሰዎች ኢየሱስን አነገሱት ብላችኋል። ንጉሳችሁ ቄሳር ኢየሱስ ሳይወለድ በታቦር ተራራ ራስ ድንቅ ታምራትን አድርጓልን? በባህር ላይስ እየሄደ ጸጥታ እስከሆነ ድረስ ነፋሳትን ባህርን ገስጿልን?
እናንተ ክፋትንና አመፅን ለሚያደርጉ ከሃዲያን ልጆቻችሁ የሆናችሁ እርግማንን እንደ ልብስ የለበሳችኋት ከእነዚህ ድንቆች ተአምራቶች ንጉሳችሁ ቄሳር ክርስቶስ ሳይወለድ ወይንም ከተወለደ በኋላ ያደረገውን እስቲ ንገሩኝ አለቻቸው። ይህንንም ነገር ከከበረች እሌኒ አንደበት በሰሙ ጊዜ አይሁድ እጅግ ተደነቁ፣ እጹብ እጹብም አሉ። ምዕራፍ 17 ዳግመኛም ንግሥት እሌኒ እናንተ የአይሁድ ወገኖች አምላካችሁ እርሱ አንድ ክርስቶስ ይህን ሁሉ ድንቅ ተአምራት እንዳደረገ አታምኑምን? አትረዱምን? እሊህንም ድንቆች ተአምራቶች በዓይኖቻችሁ ፊት ሲሰራ እርሱ በአርአያውና በምሳሌው የፈጠራችሁ አምላካችሁና ጌታችሁ እንደሆነ እንዴት አላወቃችሁትም? አለቻቸው። አይሁድም መልሰው እመቤታችን ሆይ እርሱ ኢየሱስ ክርስቶስ አምላካችን ጌታችን እንደሆነ እኛ አላወቅንም አሏት። ንግሥት እሌኒም ከሃዲያን አባቶቻችሁ ኢየሱስ ክርስቶስ የሰማያትና የምድር ጌታ እንደሆነ ለእናንተም ጌታችሁና አምላካችሁ እንደሆነ አልነገሯችሁምን? አለቻቸው። አይሁድም የከበረች እሌኒን እመቤታችን ሆይ ክርስቶስ አምላካችን ጌታችን እንደሆነ አዎን አልነገሩንም፣ እኛም እርሱ አምላካችን መሆኑን አናውቅም አላወቅነውም አሏት። ንግሥት እሌኒም እናንተ ሐሰተኞች አመፀኞች የኢየሩሳሌም ሀገር ከእኔና ከእናንተ ለማን ትቀርባለች? አለቻቸው። አይሁድም እንዲህ ብለው መለሱላት፣ እመቤታችን ሆይ መቅረብንስ የኢየሩሳሌም ሀገር ለእኛ ትቀርባለች፣ እኛ በውስጧ ተወልደን በውስጧ አድገናልና አሏት። ንግሥት እሌኒም የአይሁድን ሕዝብ እንዲህ አለቻቸው፣ የክብር ባለቤት ለሆነ ለጌታ ኢየሱስ ክርስቶስ እናንተ የኢየሩሳሌም ሰዎች የምትቀርቡ ስትሆኑ በሰማይም በምድርም የፍጥረት ሁሉ ጌታ የሆነ ክርስቶስ አምላካችሁን ጌታችሁን እንዴት አላወቃችሁትም አላስተዋላችሁትም? አለቻቸው። ይህንንም አምላካችሁን ጌታችሁን አባቶቻችሁ በእንጨት መስቀል ላይ ሰቀሉት። የእናንተስ ዓይኖቻችሁ የታወሩ ጆሮዎቻችሁ የደነቆሩ ለምንድን ነው? እናንተ ዓይኖቻችሁ የጨለሙ ጆሮዎቻችሁ የደነቆሩ ዕውቀት የተለያችሁ አሁንም ፈጣሪያችሁና ጌታችሁ ጌታችን ኢየሱስ ክርስቶስ የተሰቀለበትን መስቀል ከሃዲያን አባቶቻችሁ ወደ ቀበሩበትና ወደ ደፈኑበት ወስዳችሁ ቦታውን አሳዩኝ። ይህንንም በእግዚአብሔር ልጅ ደም የከበረ ዕፀ መስቀል ያለበትን አሳዩኝ አለቻቸው። አይሁድም ቅድስት እሌኒን እመቤታችን ሆይ ክርስቶስ በተሰቀለበት ዘመን እኛ አልነበርንም አልተወለድንም። የክርስቶስ መስቀል ወዴት እንደደረሰ እኛ ስለዚህ ነገር አናውቅም፣ ወዴት እንደቀበሩትም አልሰማንም፣ ቦታውንም አናውቅም። አባቶቻችንም ክርስቶስን በእንጨት መስቀል ላይ አልሰቀሉትም፣ መስቀልንም በምድር ውስጥ አልቀበሩም፣ እኛ አልሰማንም ብለው መለሱላት። ንግሥት እሌኒም ከአይሁድ አፍ ይህንን ነገር በሰማች ጊዜ ስለ ልባቸው ድንዳኔ እጅግ አዘነች፣ አብዝታም ተቆጣች። በመንኮራኩር ውስጥ አስገብተው አባታችን አዳም በተቀበረበትና አጽሙ በሚኖርበት በኤልዳ ምድር አቅራቢያ በሚገኝ ታላቅ ገደል ውስጥ እንዲጥሏቸው ሰራዊቶቿን አዘዘቻቸው። ሰራዊቶቿም ንግሥት እሌኒ እንዳዘዘቻቸው አደረጉ። የእሊህም ከሃዲያንና አማጽያን የአጽማቸው ምልክት አልተገኘም። የኢየሩሳሌም ሀገር፣ የይሁዳና የገሊላም ሀገር ሰዎች ሁሉ የሮም ሰዎችም ይህን ሥራ ባዩ ጊዜ ፈጽመው አደነቁ። ስለዚህም ነገር እጹብ እጹብ አሉ። ንግሥት እሌኒንም እጅ በመንሳት አከበሯት፣ አመሰገኗት። በእነዚህ ከሃዲያን ላይ መልካም ሥራ ሰራሽም አሏት። ከዚያም ከ3 ቀኖች በኋላ ንግሥት እሌኒ ታላቅ ጉባኤ ያደረገች። የቀሩትን የአይሁድን ሕዝብ የዕብራውያንን ነገድ ሁሉ ሰብስባ እንዲህ አለቻቸው፣ እናንተ የአይሁድ ወገኖች የጌታ ክርስቶስ ዕፀ መስቀል የተቀበረበትን ቦታ ንገሩኝ፣ አመልክቱኝ አለቻቸው። ሁሉም በአንድነት መልሰው እንዲህ አሏት፣ እኛ በዚያ ወራት አልነበርንም፣ ስለ ክርስቶስ መስቀል ነገርም አናውቅም አሏት። ንግሥት እሌኒም መልሳ እናንተ የእስራኤል ሕዝቦች ሆይ ይህን በማለት ከእጅ አታመልጡም፣ በወንድሞቻችሁ ላይ የደረሰ በእናንተ ላይ እንዳይደርስ ስለ ጌታ ክርስቶስ መስቀል ንገሩኝ እንጂ ከእጅ አታመልጡም አለቻቸው። በዚያንም ጊዜ በሁሉም የአይሁድ ሕዝቦች ላይ መፍራትና መንቀጥቀጥ መጣባቸው። ወደ ንግሥት እሌኒም ቀርበው እንዲህ አሏት፣ እኛ ይህን ነገር አናውቅም፣ ነገር ግን ስማቸው ኪራኮስ፣ አሚኖስ የሚባሉ 2 አረጋውያን በእኛ ዘንድ አሉ። እነርሱ ስለ ጌታ ክርስቶስ መስቀል ነገር ያውቃሉ። ይነግሩሽ ዘንድ እመቤታችን ሆይ እነርሱን ስለዚህ ነገር ጠይቂ አሏት። ያን ጊዜ ይህን ነገር ስትሰማ ንግሥት እሌኒ እነዚያን አረጋውያን ያመጧቸው ዘንድ የአይሁድን ሕዝብ አዘዘቻቸው። እነርሱም እነዚያን አረጋውያን አመጧቸውና በፊቱ አቆሟቸው። ንግሥት እሌኒም አባቶቼ ስለ ጌታ ክርስቶስ ዕፀ መስቀል ዜናውን ንገሩኝ አለቻቸው። አባቶቻችሁ የቀበሩበትን ቦታውን ለእኔ ያሳዩኝ አለቻቸው። እሊህ አረጋውያንም ለንግሥት እሌኒ እንዲህ ብለው መለሱላት፣
እኛ ይህን ነገር አናውቅም፣ ስለ ክርስቶስ ዕፀ መስቀልም ምንም አልሰማንም። አባቶቻችንም ሰውን ወይንም ክርስቶስን አልሰቀሉም፣ መስቀሉንም በምድር ውስጥ ቀብረው አልደፈኑም አሏት። ንግሥት እሌኒም አገልጋዮቿና ሰራዊቶቿን እህል ውሃን ከልክለው እግሮቻቸውንና እጆቻቸውን በእግር ብረትና በዛንጀር አስረው በጨለማ ቦታ ውስጥ አድርገው እጅግ በረሃብ እንዲያሰቃዩአቸው አዘዘቻቸው። ንግሥት እሌኒም እንደማይነግሯትና እንደማያሳዩት በተመለከተችና ባስተዋለች ጊዜ እጅግ አዘነች። የምትሰራውንም አጣች። በዚያንም ጊዜ ፈጥና ተነሳችና በእግዚአብሔርም በጥበቡ ኃይል መላእክት እየመሯት ሄደችና ወደ ቤተልሔም ገብታ የታላቅ ንጉሥ ሀገሩ ቤተልሔም ሆይ ሰላምታ ይገባሻል አለች። በዚያም 7 ቀን ጸለየች፣ ለመነች። የከበረ መስቀሉን ይገልጽላት ዘንድ እያለቀሰች ወደ እግዚአብሔር በመስገድ ማለደች። ከዚያም ተነስታ የክብር ባለቤት ጌታችን ኢየሱስ ክርስቶስ በውስጧ ወደ ተወለደባት ጎል በረት ሄደች። የዓለሙ ሁሉ ጌታ በውስጥሽ የተወለደብሽ በረት ሆይ ሰላምታ ይገባሻል አለቻት። በዚያም 7 ቀን ጸለየች፣ ለመነችም። በልዕልና የሚኖር መስቀሉንም ይገልጽላት ዘንድ ወደ መድኃኒታችን እግዚአብሔር ኢየሱስ ክርስቶስ በመስገድ ማለደች። ከዚያም ተነስታ ሄደችና ወደ ዮርዳኖስ ወንዝ ደረሰች፣ በውስጡም ተጠመቀች። በዚያም 7 ቀን ጾመች፣ ጸለየች። የተመሰገነ የከበረ መስቀሉንም ይገልጽላት ዘንድ ወደ እግዚአብሔር በመስገድ ማለደች። ከዚያም ተነስታ ሄደች፣ ክብር ይግባውና ጌታችን ኢየሱስ ክርስቶስ በውስጡ ወደ ጾመበት ወደ ቆሮንጦስ ዱር ደረሰችና በዚያ 7 ቀን ጾመች፣ ጸለየች። የተባረከ የተመሰገነ መስቀሉንም ይገልጽላት ዘንድ ወደ እግዚአብሔር ማለደች። ከዚያም ተነስታ ሄደች፣ ጌታችን ኢየሱስ ክርስቶስ የጌትነቱን ምስጢር ወደ ገለጸበት ወደ ደብረ ታቦር ደረሰች። በዚያም 7 ቀን ጾመች፣ ጸለየች። ብርሃን የሆነ መስቀሉንም ይገልጥላት ዘንድ ምስጉን ወደሆነ እግዚአብሔር ማለደች። ከዚያም ተነስታ ሄደች፣ የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ወደ ተሰቀለባት ቦታ ወደ ቀራንዮ ደረሰች። በዚያም 7 ቀን ጾመች፣ ጸለየች። የተቀደሰ የከበረ መስቀሉንም ይገልጥላት ዘንድ ወደ አሸናፊ እግዚአብሔር ማለደች። ከዚያም ተነስታ ሄደች፣ ግሩም አምላክን የወለደች የእመቤታችን ቅድስት ድንግል ማርያም መቃብሯ ወዳለበት ወደ ጌቴ ሴማኒ ደረሰችና በዚያ 7 ቀን ጾመች፣ ጸለየች። የተመሰገነ የከበረ መስቀሉንም ይገልጥላት ዘንድ ወደ ጌታችን ወደ አምላካችንና ወደ መድኃኒታችን ወደ ኢየሱስ ክርስቶስ ወደ እናቱም እመቤታችን ማርያም እየሰገደች ማለደች። ከዚያም ተነስታ ሄደች። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ወደ ተቀበረበት ቦታ ደረሰችና የኃያላን ጌታ የነገሥታት ንጉሥ የፍጥረታት ሁሉ ፈጣሪ በውስጥሽ 3 መዓልት 3 ሌሊት ያደረብሽ ሰላምታ ይድረስሽ ብላ ተሳለመቻት። በዚያም ጾመች፣ ጸለየች፣ ሰገደችም። የተሰወረ መስቀሉንም ይገልጥላት ዘንድ በሰውና በመላእክት አንደበት ወደሚመሰገን ወደ እግዚአብሔር በብዙ ለቅሶ በማዘንና እንባን በማፍሰስ 14 ቀኖች ማለደች። በዚያም ከክፉ ነገር ሁሉ ከሚጣላን ጠላታችን ከሰይጣን ወጥመድ የእግዚአብሔር ኃይል እየረዳትና እየጠበቃት በዚያ በጎለጎታ ቦታ ድንኳኖችን ተክላ ከተመች። በዚያም ንግሥት እሌኒ በከተመችበት በጎለጎታ ቦታ ለስም አጠራሩ ክብር፣ ምስጋና፣ ስግደት የሚገባው በእግዚአብሔር ልጅ ደም የከበረ መስቀሉን ስለመውደድና እርሱንም ስለመፈለግ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ባህታውያን ተሰበሰቡ። ከእርሳቸውም በሕይወተ ሥጋ የነበሩ አሉ፣ ከእርሳቸውም በአጸደ ነፍስ የመጡ አሉ። ከዚህም በኋላ ስለ ጌታችን ስለ አምላካችንና ስለ መድኃኒታችን ኢየሱስ ክርስቶስ ዕፀ መስቀል ከክፎች የአይሁድ ሕዝብ ብዙዎችን መረመረቻቸው። የከበረና የተመሰገነ መስቀሉን ቀብረው የደፈኑበትን የሚነግራትና የሚያስረዳትን ግን አላገኘችም። የቀበሩበትንም ቦታውን የሚያስረዳት ባጣች ጊዜ ከእህልና ከውሃ ራሷን ለየች፣ አዘነች፣ እንባዋን በማፍሰስ አብዝታ አለቀሰች። ወደ ላይ ወደ ሰማይ ራሷን አቅንታ ወደ እግዚአብሔር እንዲህ ብላ ጸለየች። አቤቱ ልመናዬን ስማኝ፣ ጩኸቴም ከፊቴ ድረስ፣ ገጸ ምሕረትህን ከኔ ወደዚያ አትመልስ። በመከራዬም ዕለት ጆሮህን ወደ እኔ መልሰ ስማኝ፣ በለመንኩ ጊዜ ፈጥነ ልመናዬን ስማኝ። ዘመኔም እንደ ጢስ በኖ አለቀ፣ አጥንቶቼም እንደ ሳር ደረቁ። ተገረፍኩ፣ ልቤም እንደ ሳር ደረቀ፣ እህል መብላትም ተዘንግቶኛልና ከጩኸቴም ቃል የተነሳ ሥጋዬ ከአጥንቴ ጋር ተጣጋ። በበረሃ እንደሚኖር እንደ ሜዳ አህያ ሆንኩ፣ በቤት ውስጥ እንዳለች እንደ ሌሊት ቁንጫም ሆንኩ። በናስ ውስጥ እንደሚኖር እንደ ብቸኛ ወፍ ሆንኩ። ዕለት ዕለት ጠላቶቼ ይሰድቡኛል፣ የሚያሳድዱኝም በእኔ ላይ ይማማላሉ። አመድን እንደ እህል ቃምኩ፣ መጠጤንም ከእንባዬ ጋር ጠጣው። የክብር ባለቤት ጌታዬ ኢየሱስ ክርስቶስ ሆይ ጸሎቴንና ልመናዬን ምልጃዬንም ስማኝ። የእኔን የተናቅኩትን የተዋረድኩትን የባሪያህን እሌኒን ጸሎቴን ልመናዬንና ምልጃዬን ስማኝ። ከሚጠራጠሩኝ ጠላት ነፍሴን አድናት። የሚከፉ በደለኞች አይሁድ ከሚመክሩብኝ ክፉ ምክራቸው አድነኝ።
ብዛት ካላቸው አመፃን ከሚሰሩ አይሁድም አድነኝ። የክብር ባለቤት ጌታዬ ፈጣሪዬና መድኃኒቴ ኢየሱስ ክርስቶስ ሆይ ስለ ወዳጅህ አብርሃም፣ ስለ ብላቴናህ ይስሐቅ፣ ስላከበርከው እስራኤል የተባለ ያዕቆብም፣ ስለ ወለደችህ ስለ እመቤታችን ቅድስት ድንግል ማርያም፣ ስላጠመቀህ ዮሐንስ፣ ስለ ሁሉም ነቢያቶችህ፣ ስለ ደቀ መዛሙርቶችህ ሐዋርያትም፣ ስለ ቅዱሳኖችህ ሁሉ ሃይማኖቴን ፍጹም አድርገው። ጸሎቴንና ምልጃዬንም ተቀብለህ በከበረ ደምህ የከበረ መስቀልህን ግለጥልኝ። ክብሩን፣ ስልጣኑን፣ ችሎታውን፣ ቃል ኪዳኑንና ልዕልናውን ፈጽሞ ያጠፉት ዘንድ ክፎች አይሁድ የቀበሩበትንና የደፈኑበትን ቦታውን ግለጥልኝ ብላ ጸለየች። ንግሥት እሌኒም እንዲህ እየጸለየች በጾምና በጸሎት ብዙ እንባ በማፍሰስም እስከ 40 ቀን ኖረች። የጌታችን የመድኃኒታችን የአምላካችን የኢየሱስ ክርስቶስ ይቅርታውና ምሕረቱ የመስቀሉም ግርማ የቅድስት እሌኒም የጉዞ ድካሟ የክቡር አባታችን ተክለ ሃይማኖት ልጆቹ ከሆንን ከሁላችንም ሕዝበ ክርስቲያን ጋር ይኑር። የደብረ ሊባኖስንም ገዳም ይጠብቃት ለዘላለሙ አሜን። በእውነት ይቅርታውና ምሕረቱ በእውነት ለዘላለሙ ከኛ ጋር ከሀገራችንም ከኢትዮጵያ ጋር ይኑርና ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። አይሁድም የቀራንዮ ሰው ስምዖንን መለሱት። ያንንም ዕፅ አሸከሙትና ከከተማ ውጭ ወዳለች ጎለጎታ ወደምትባል የአትክልት ቦታ ሄዱ። በዚያም የእግዚአብሔር መልአክ የቀበረው የአዳም መቃብር አለ፣ ነቢይ በምድር መካከል ድህነትን አደረገ ያለው ይፈጸም ዘንድ በምድርም መካከል በዚያ የከበረ ዕፀ መስቀልን ተከሉ። ዳግመኛም ነቢዩ ሙሴ ሕይወታችሁን በፊታችሁ ተሰቅላ ታዩዋታላችሁ ብሏል። ለጌታ ኢየሱስም የአሮንን ልብስ ያለበሱበት ምክንያት እርሱ መንግሥትን፣ ክህነትን፣ ትንቢትን ከእነርሱ ወስዶ ለሌሎች እንደሚሰጥ ያስረዳል። ጲላጦስም የእንጨት ሰሌዳ አምጥቶ የጌታ ኢየሱስን ዜና የናዝሬቱ ኢየሱስ የአይሁድ ንጉሣቸው ይህ ነው የሚል በሰሌዳው ላይ ቀረጸ። አይሁድም የአይሁድ ንጉሥ ብላ አትጻፍ አሉት። እርሱም የጻፍኩትን ጻፍኩ አላቸው። ይቅርታውና ምሕረቱ ከሁላችንም ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። በእውነት ክብርና ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህንን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያምና ወለተ መስቀል፣ ገብረ ሥላሴ፣ ወለተ ጊዮርጊስ፣ ወልደ ሥላሴ፣ ትርሲተ ድንግል፣ ወለተ ሚካኤልና ወለተ ሰንበት፣ ወለተ ኪሮስ፣ ወለተ ሐና፣ ወለተ መስቀል፣ ወለተ ሥላሴ፣ ወልደ ያሬድ፣ ወለተ መድን፣ ወለተ ጽዮንና ወለተ ጻድቅ፣ ወለተ ማርያም፣ ወለተ ሐና፣ አስካለ ማርያም፣ ሴቴ፣ ወለተ ማርያም፣ ወለተ ሰማዕትና ወለተ ጻድቅ፣ ወለተ ሥላሴ፣ ወለተ ኢየሱስ፣ ወለተ ኪዳን፣ ወለተ ማርያም፣ ወለተ ጻድቅ፣ አጸደ ማርያም፣ ወለተ ብርሃን፣ ወለተ ማርያም፣ ሰይፈ ሚካኤል፣ ብርቱካን፣ ዓለም፣ አመተ እግዚአብሔር፣ አጸደ ማርያም፣ አና ማርያም፣ ጽጌ ማርያም፣ ወለተ ማርያም፣ እህተ ማርያም፣ አመተ ሥላሴ፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ ወለተ ሥላሴ፣ ወለተ ሊባኖስ፣ ወለተ ማርያም፣ ወለተ ጽጌ፣ ወለተ ሐና፣ አጸደ ማርያም፣ አሰፋ፣ ወለተ ማርያም፣ እህተ ማርያም፣ ተክለ ማርያም፣ ወለተ መስቀል፣ ሽቱ፣ አስቴር፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ሥላሴ፣ ማርዬ፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ ገብርኤልና ገብረ ጊዮርጊስ፣ ጽጌ ድንግል፣ አጸደ ማርያም፣ ወለተ ማርያም፣ ይዛና፣ ሰላማዊት፣ ራይሻን፣ ክንፈ ገብርኤል፣ አስካለ ገብርኤል፣ እታገኘው፣ አስራተ ማርያም፣ ወለተ ማርያም፣ ስህነ ማርያም፣
ተክለ ወልድ ተክለ ሚካኤል ወልደ ሚካኤል ገብረ ሥላሴ ወለተ መድንና ገብረ መድን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያምና ወልደ ሥላሴ ወለተ ሥላሴ እታገኘው ወለተ ሰንበት ማሪቱ ኃይሉ ወለተ ሥላሴ ወለተ ሥላሴ ኃይለ ገብርኤል ገብረ አብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድህን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳንና በትረ ማርያም ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ማርያምና ኃይለ ማርያም ወለተ ሐናን እሙዬ ዘውዴ ወለተ ሰንበት ስህነ ማርያም ወለተ ጽዮን ወልደ ሰማያት ሙሉ ማሞ ወለተ ሥላሴ ኃይሉ ገብረ ሥላሴ ወለተ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት